بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم إن شاء الله بأربعون النووية كتاب درسات الله بأسرازة أنينيو حديث بالله فقد تغنايتنا المالتنا الحديث التاسع عشر أسرازة أنينيو حديث بزيهنيا بيازنو نسخة لاي مالتنا عن أبي العباس كونياو أبي العباس وين أبي عباس يتبالو صحابي تككلن ياسمو دغمو عبد الله بن عباس رضي الله عنه الله ملكم سراون يوددلتنا قال بلو يلال عبد الله بن عباس كنت نبركن يالا خلف النبي صلى الله عليه وسلم كنبي صلى الله عليه وسلم خلا نبركن في روايه كحالا تفناطጬ نبر باهياچው ላይ ወይም በግመላቸው ላይ ማለት ነው خلف النبي صلى الله عليه وسلم كنبي صلى الله عليه وسلم خلا نبركن يوما عند ቀን ማለት ነው فقال بلوالون يا الله ملكتنيا يا غلام أنت لجهوي غلام مالت يا طفل كارات عمد بتاعتي على لج طفل يبالا كارات عمد اسك بلوغ درجة بلوغ يالدرس مالتنا يعني غلام يبالا كبلوغ بوهلا كاكما الدم كدرس بوهلا دغمو رجل يبالال وندو ሴቷ امرأة ትባላለች እና ይሄ አቅመ አዳም ሳይደርስ በፊት ወይም በጣም ህፃንም ሳይሆን ማለት ነው ያ ጉላሙ አንተ ልጅ ሆይ አሉኝ አለ ኢኒ እኔ ኡዓሊሙከ አስተምርሃለሁኝ ከሊማቲን ቃላቶችን አስተምርሃለሁ አሉኝ አለ ከሊማት ጀሚዑ كلمة كلمات يكلمة بزوق قالونه كلمات احفظ الله الله سبحانه وتعالى طبقوا أي احفظ حدود الله يا الله سبحانه وتعالى دنبر طبق يا الله سبحانه وتعالى دنبر مندنو الأمر والنهي تزازاتنا كلكلاتو مالت كاززو لاي تگين ككلكلو لاي دغمو تكلكل فبالفو حديث لا ألا وإن لكل ملك حما وإن حما الله محارمه احفظ الله الله طبقوا مالت أي حدود الله مالتنا يا الله سبحانه وتعالى دنبر طبق تزازاتون تازز አቀም በፈቀደው መልኩ ከክልክላቱ ደግሞ በፍጹምነት ራቅ يحفظك الله سبحانه وتعالى አንተን ይጠብቃል በሰው ልጆችን እንዲጠብቁ የመደባቸው መላእክቶች አሉ ዱዓ የሚያደርጉ አሉ የተለያዩ መላእክቶች አሉ በእነዛ አላህ አንተን ይጠብቃል መቼ የአላህን Subhanahu Wa Ta'ala ሁዱድ ስትጠብቅ ማለት ነው በአንድ ዘመን በታቢዮች ዘመን ማለት ነው አንድ ሽማግሌ ከፍተኛ የሆነ ዝላይን ሲዘላዩት እና ሰዎቹ ምን አሉት አንተ ሽማግሌ አይደለህ እንዴ በዚህ እድሜህ እንዴት እንደዚህ አይነት ነገር ትዘላለህ ሲሉት አላህን Subhanahu Wa Ta'ala እኔ በወጣትነቴ ጠበቅኩት ያዘዘኝን አቅሜ በፈቀደው እየታዘዝኩ ከከለከለኝ ነገር ደግሞ እየራኩኝ መጣሁኝ አላህ ደግሞ በዚህ እድሜ ጠበቀኝ ይላል በሌላ ጊዜ ደግሞ አንድ ሽማግሌ በጣም እርጅና እድሜ ላይ ሆኖ ጉስቁል ብሎ ጎዳና ላይ ሆኖ እየለመነ አዩትና አላህን Subhanahu Wa Ta'ala በወጣትነቱ ረሳው አላህ በዚህ እድሜው ረሳው ይላሉና احفظ الله አላህን ጠብቅ ማለት ሁዱዱን ድንበሩን ጠብቅ ያኔ አላህ ይጠብቅሃል احفظ الله አላህን ጠብቅ አይ حدود الله تجده
አላህን ሱብሓነሁ ወተዓላን ታገኘዋለህ። ቱጃሃክ አይ አማመክ ከፊት ለፊትህ ታገኘዋለህ። ቱጃሃከ ማለት ቢማዕና አማመክ ከፊት ለፊትህ ታገኘዋለህ። ከፊት ለፊትህ ማለት አላህ ፊት ለፊትህ ላይ በአካል ይሆናል ማለት ነው አይደለም። በእርዳታው አብሮ በመሆኑ አንተ ጋር ይሆናል ማለት ነው። ከዛም ምን አሉት እንግዲህ ይሄ በጣም ትልቅ የሆነ መልእክት ነው። አላህን ጠብቅ፣ አላህ ይጠብቅሃል። በመከራ ጊዜ አላህ ከጎንህ ይሆን ዘንድ በደስታ ጊዜ አስታውሰው። ኢዛ ሰአልተ ፈስአሊላህ መጠየቅን በፈለክ ጊዜ ፈስአሊላህ አላህን ሱብሓነሁ ወተዓላን ብቻና ብቻ ጠይቅ። ወኢዘ ስተዓንተ እገዛን በሻህ ጊዜ እገዛን በፈለክ ጊዜ ፈስተዒን ቢላህ በአላህ ሱብሓነሁ ወተዓላ ላይ ታገዝ። ሁወ የክፊክ እሱ ይበቃሃል። ኢያከ ናዕቡዱ ወኢያከ ነስተዒን መጠየቅ በፈለክ ጊዜ አላህን ብቻና ብቻ ጠይቅ። እገዛን በፈለክ ጊዜ ደግሞ በአላህ ብቻ ታገዝ አሉኛል። ወዕለም እወቅ አሉኛል። እወቅ አነል ኡመተ ህዝቦች ማለት ነው ለውጅተማዓት ቢሰባሰቡ ዓላ አን የንፈዑከ ለመጥቀም ማለት ነው አንተን ለመጥቀም ቢሰበሰቡ ቢሸይኢን በሆነ ነገር ላይ አንተን ለመጥቀም ህዝቦች ቢሰበሰቡ ለም የንፈዑከ ምንም ሊጠቅሙህ አይችሉም። ኢላ ቢሸይኢን በሆነች ነገር ቢሆን እንጂ ቀድ ከተበሁ ላሁ ለክ አላህ ስብሓነሁ ወተዓላ ለአንተ በለህወል መሕፉዝ ላይ የጻፈልህ ካልሆነ በስተቀር ምንም አይጠቅሙህም። የዓለም ስንት ሰው ተሰብስቦ ጀማልን እንጥቀመው ቢል አላህ ስብሓነሁ ወተዓላ ያቺን ነገር የጻፈልኝ ካልሆነ በስተቀር የነዛ ሰዎች ስብስብ እኔን ምንም ሊጠቅመኝ አይችልም። ወኢን እጅተመዑ ቢሰባሰቡ ማለት ነው ህዝቦች ቢሰባሰቡ ዓላ አን የضሩከ ቢሸይኢን አን የضሩከ ለመጉዳት አንተን ለመጉዳት ቢሸይኢን በሆነ ነገር አንተን ለመጉዳት ሰዎች ቢሰበሰቡ ሊያጠፉህ፣ ሊገሉህ፣ ሀገር ሊያሳዱህ የضሩከ ቢሸይ በሆነ ነገር ሊጎድህ ቢሰባሰቡ ለም የضሩክ አይጎዱሁም፣ ምንም አይጎዱሁም። ኢላ ቢሸይኢን በሆነ ነገር ቢሆን እንጂ ቀድ ከተበላሁ አላህ የጻፈው ቢሆን እንጂ አለይከ በአንተ ላይ አላህ ሰማይና ምድርን ከመጻፉ በፊት በለህወል መሕፉዝ ላይ ያው መጀመሪያ አላህ ስብሓነሁ ወተዓላ የኸለቀው ቀለምን ነው። ለዚህ ብዙ ማስረጃዎች አሉት። ፈቃለ ለሁ ኡክቱብ ጻፍ አለው። ከዛም ምንድን ነው የምጽፈው ሲል የሚሆነውን በሙሉ ጻፍ ብሎታል። ስለዚህ አላህ ስብሓነሁ ወተዓላ ያቺ በለህወል መሕፉዝ ላይ የጻፈልህን ቢሆን እንጂ ሰዎች ቢሰበሰቡ ምንም ሊጎዱህ አይችሉም። ልክ በተቃራኒው ጀማልን እንጉዳው ብለው ቢነሱ ምንም ሊያደርጉኝ አይችሉም። አላህ የጻፈልኝ ነው እኔ ላይ የሚከሰተው። እንኳን አይደለም የነሱ ድርጊት እኔ የምናገራት ንግግር ራሱ አላህ ስብሓነሁ ወተዓላ ቀድሞውኑ ያወቀውና የጻፈው ነው። ሩፊዐቲል ቀለሙ ብዕሩ ተነስቷል። ከለህወል መሕፉዝን የጻፈው ብዕር ተነስቷል። ወጀፈቲ ሱሑፍ መጽሐፉም ደርቋል። እየሆነ ያለው ነገር ቀድሞ ተጽፏል፣ ቀለሙ ተነስቷል። ወጀፈቲ ሱሑፍ የተጻፈው ሰሌዳው ጽሑፉ መጽሐፉ ደርቋል። በቃ ረዋሁ ትርሚዚ ወቃለ ሐዲሱን ሐሰኑን ሰሒሕ ሐዲሱን ኢማም ትርሚዚ ዘግበውታል። ራሳቸው መልሰው ሐዲሱን ሐሰን ነው ብለውታል። ሌሎች አይማዎችም ሐዲሱን ሐሰን ነው ሰሒሕ ብለውታል። ወፊ ሪዋየቲ ገይሪ ቲርሚዚ ቲርሚዚ ውጪ
ያኔ ሌሎችና አቡ ዳውድ ሊሆኑ ይችላሉ፣ እነ ነሳኢ፣ እነ ኢብኑ ማጃህ ሊሆኑ ይችላሉ። እነሱ በዘገቡት ከቲርሚዚ ውጪ ማለት ነው። ኢሕፈዚላህ አላህን ሱብሓነሁ ወተዓላ ጠብቀው፣ ተጂዱሁ ታገኘዋለህ፣ አማመክ ከፊት ለፊትህ ታገኘዋለህ። ከፊት ለፊት ሲባል ያው ምን ማለት እንደሆነ ተነጋግረናል። ተዓረፍ ተዋወቅ፣ ተገናኝ፣ ተዋወቀው ወይንም ተገናኘው፣ ኢለላሂ አላህ ዘንድ ተገናኝ። ፊረኻኢ በድሎት ጊዜ ማለት ነው። በምቾት ጊዜ አላህን ተዋወቅ፣ አላህን ተገናኝ። ገንዘብ ሲሰጥህ፣ ጤና ሲሰጥህ፣ እድሜ ሲሰጥህ፣ የምትፈልገው ሁኔታ ላይ ስትሆን በዛን ጊዜ አላህን ተዋወቀው፣ አመስግነው። የዕሪፉከ ያውቀሃል፣ ፊሽዳ በመከራ ጊዜ አላህ ምን ይልልሃል? ያውቀሃል። ያ ማለት በመከራ ጊዜ አያውቅህም ማለት አይደለም። አላህ በመከራ ውስጥም እንሁን በደስታ ጊዜም ውስጥ እንሁንም ያውቀናል። ነገር ግን አላህን ሱብሓነሁ ወተዓላ በደስታውና በፈርሑ በሆነው ጊዜ ላይ አላህን የተዋወቀ ሰው የዕሪፈከ አላህ ፊሽዳ አላህ በጭንቅና በመከራ ጊዜ ያውቀሃል፣ ከገባህበት ጭንቅ ያወጣሃል። ግን ጤና ሲሰጠን አላህን ማመስገን፣ አላህን ሱብሓነሁ ወተዓላ ከመገዛት ሊያወዛግበን አይገባም። ጤና ሳለ ነው ሱና ሶላት፣ የሌሊት ሶላት መስገድ። ጤና ካለ ነው መቅራት። ያኔ አላህ ሱብሓነሁ ወተዓላ ህመም ውስጥና ጭንቀቱ ስንገባ ያወጣናል ከገባንበት። ወዕለም ወቅ አነማ አኽጣዐከ የሳተህ ነገር አነመን አኽጣዐከ የሳተህ ነገር ለም የኩን አልነበረም ሊዩሲበክ ሊያገኝህ አልነበረም። ምሳሌ በሆነ መንገድ ላይ ይሄ የሆነ ባጃጅ ሳተን ወይንም መኪና ሳተን፣ ያ ነገር መቼም ቢሆን ሊያገኘን አልነበረም። በቃ ስቶናል። የሳተን ነገር ሊያገኘን አልነበረም። እንደዚህ በስላረክ እኮ ነው ምናምን አይደለም። አላህ ሱብሓነሁ ወተዓላ ቀድሞ ነው ያውቃል። አነማ አኽጣዐከ ያ የሳተህ ነገር ለም የኩን አልነበረም ሊዩሲበክ ሊያገኝህ አልነበረም። የሳተህ ነገር አያገኝህም። ወማ አሳበክ ያገኘህ ነገር እዛ ነው። ቢገጭህ መኪናው፣ ብትታመም፣ ድህነት ውስጥ ብትገባ ለም የኩን ሊዩኽጢአክ ሊስትህ አልነበረም፣ ያገኘሃል። ያ ያገኘኸው ነገር ሊስትህም አይደለም፣ አይስትህም። የአላህ ውሳኔ። ወማ አሳበክ ያገኘህ ነገር ለም የኩን አልነበረም ሊዩኽጢአክ ሊስትህ አልነበረም። ወዕለም እወቅ አሉት አነ ነስረ ድል የሚገኘው ነስር እርዳታ የሚገኘው መዐሰብር ከትዕግስት ጋር። ትዕግስተኛ ስንሆን ነው ከገባንበት ነገር ነስር የምናገኘው፣ ድልን የምናገኘው፣ እርዳታን የምናገኘው። በህመም ውስጥ ሳለን ጊዜ ትዕግስት ካለን አላህ ከህመሙ ያወጣናል። በተለያዩ አህዋሎች ውስጥ ሆነን ሶብር ካደረግን ነስር ይመጣል። ምክንያቱም ያለ ሶብር ነስር የለም። ወአነል ፈረጀ ፈረጃ መሆን ወይንም ነፃ መሆን ነፃነት ማግኘት መዐል ከርቢ ከጭንቀት ጋር ምን አለ? ፈረጃ አለ። ስንጨነቅ ስንጠበብ ቆይተን ከሆነ ፈረጃ አለ። ከዛ ጉዳይ የምንወጣበትም ጊዜ አለ። ጭንቀት ብቻ ሁሌ አይሆንም፣ ፈረጃም አለ። ወአነ መዐል ዑስሪ ነገራቶች በጣም ከመጠንከር ነገራቶች በጣም ከመክበድ በኋላ አለ
ዩስራ ገር መሆን አለ። ነገራቶች እኛ ላይ ከመጠንከራቸው ጋር ምን አለ? ዩስር ገር ነገርም አለ። የሆነ ነገር እኛ ላይ ሊጠናብን ይችላል። ባዕደ ዑስሪን ዩስራ ነገራቶች በጣም ከመክበዳቸው በኋላ ምን አለ? ዩስር አለ። ገር የሆነ ነገርም አለ አሉኝ ይላል። ይህ ሐዲስ ብዙ ነገሮችን የሚያስተምር የሆነ ሐዲስ ነው። አልሐዲሱል ዒሽሩን 20ኛው ሐዲስ ከአቢ መስዑድ ኢብኑ መስዑድ አይደለም። ኢብኑ መስዑድ ስም ነው። አቢ መስዑድ ግን ኩንያ ነው። ያ አብዱላህ ኢብኑ መስዑድ ነው። ኢብኑ መስዑድ ስም ነው። አቢ መስዑድ ደግሞ ኩንያ ነው። ይሄ ሌላ ሰው ነው። ስሙ ዑቅበተ ኢብኒ ዐምሪል አንሳሪ። ዑቅባህ ኢብኒ ዐምሪል አንሳሪ አልበድሪይ ነው። የበድር ጦርነትን የተሳተፈ ነው። ከሰሓቦች ውስጥ የበድር ጦርነትን የተሳተፉት ደረጃቸው ከሁሉም ከፍ ያለ ነው። አልበድሪይ የበድር ጦርነትን የተሳተፈ ረዲየላሁ ዐንሁ አላህ መልካም ስራውን ይውደድለትና አንሳሪ ያው የመዲና ሰው ነው። አልአንሳሪ የመዲና ሰው ነው። የመካ ሙሃጅሮች ይባላሉ ወደዛ የሄዱት። ነብዩን ሰለላሁ ዐለይሂ ወሰለም የተቀበሉት ደግሞ የመዲናዎቹ አንሳሪ ይባላሉ። አልበድሪ የበድርን ጦርነት የተሳተፈ ነው። ቃል ብለዋል። ቃለ ረሱሉላሂ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ብለዋሉ። ኢነ ሚማ አድረከ ናስ የሰው ልጆች ካገኙት ነገር ከትውልድ ወደ ትውልድ ተላልፎ የሰው ልጆች ካገኙት ነገር ሚን ከላሚ ኑቡወት ልኡላ ሚን ከላሚ ከንግግር አንኑቡወት ልኡላ ከመጀመሪያዎቹ ነቢያቶች ወይም ከጥንታዊ ነቢያቶች ንግግር ሲወርድ ሲዋረድ የአሁን ሰዎች ድረስ የደረሰ ንግግር ነው ሰዎች ያገኙት። ኢነ ሚማ አድረከ ናስ የሰው ልጆች ካገኙት ሚን ከላሚ ኑቡወት ልኡላ ከመጀመሪያዎቹ ነቢያቶች ንግግር ማለት ነው። እችን ንግግር ሁሉም ሰው ከነቢያቶች የተላለፈች ሁሉም ሰው የሚያውቃት የሆነች ለሁሉም ጆሮ የገባች ንግግር ናት። ኢነ ሚማ አድረከ ናስ የሰው ልጆች ካገኙት ነገር ሚን ከላሚ ኑቡወት ልኡላ ከመጀመሪያው ነቢያቶች ንግግር ማለት ነው። ከጥንታዊ ከቀደምቶች ነቢያቶች ንግግር ካገኙት ነው። ምን የሚለው ንግግር? ኢዛ ለም ተስተሕይላህ ካላፈርክ አላህን ስብሓነሁ ወተዓላን ካላፈርክ ፈስነዕ ማ ሽእተ የፈለግከውን ስራ የምትለዋ ንግግር የነቢያት ንግግር ሆና አሁን ድረስ ሰዎች ያገኟት ንግግር ናት። ኢዛ ለም ተስተሕይ ኢዛ ለም ተስተሕይላህ አላህን ስብሓነሁ ወተዓላን ካላፈርክ ፈስነዕ ማ ሽእት የፈለግከውን ስራ። ለምን? አላህ ስብሓነሁ ወተዓላ ዓሊሙን ቢዛቲ ሱዱር በልቦና የተቋጠረችዋ ሳትቀር የሚያቅ የሆነ ጌታ ነው አይደል? ሁወ ሰሚዑል በሲር ሰሚና ተመልካች ነው። ስለዚህ አላህን ስብሓነሁ ወተዓላ የማታፈር ከሆነ የፈለግከውን ስራ አሉኝ ማለት የምትለዋ ንግግር ናት ሰዎች ካገኟት ማለት ነው። ሐዲሱን ረዋሁል ቡኻሪ ኢማም አልቡኻሪ ዘግበውታል። አልሐዲሱ አልሓዲ ወልዕሽሩን 21ኛው ሐዲስ ከአቢ ዐምር ወቂለ ብሎ ተብሏል። አቢ ዐምራም ተብሏል። ያው ኺላፍ ስላለ ነው በሐዲስ ዘጋቢዎች ዘንድ። ኩንያው ላይ ነው። አቢ ዐምሪን አይደለም አቢ ዐምራ ነው። እሱ እኛን ብዙ የሚያስጨንቅ ጉዳይ አይደለም። ምክንያቱም ስሙ ዞሮ ሱፊያን ኢብኒ አብዲላህ ረዲየላሁ ዐንሁ የተባለን ሶሐቢ ነው። ያ ኩንያው ላይ ነው እንትኑ ኺላፉ። ሱፊያን ኢብኒ አብዲላህ ቃል ቁልቱ ብያልኩኝ ያ ረሱለላህ አንቱ የአላህ መልእክተኛ ሆይ
ቁል ሊ ለእኔ እስኪ በሉኝ ንገሩኝ፣ ፊል ኢስላም በእስላም ውስጥ ንገሩኝ፣ ቀውለን ንግግርን፣ ላ አስአሉ የማልጠይቀው የሆነ አንሁ ያንን ጉዳይ ያንን የሚነግሩኝን ጉዳይ የማልጠይቅ የሆነ አሐደን አንድንም ገይረክ ከአንተ ውጪ ከእርሶ ውጪ ማንንም የማልጠየቃት የሆነችዋን ንግግር ንገሩኝ። ቁል ሊ ለእኔ ንገሩኝ፣ ፊል ኢስላም በእስልምና ውስጥ ቀውለን አንድ ንግግር፣ ላ አስአሉ አንሁ ስለዛሽ ነገር ሌላን የማልጠይቅ የሆነ አሐደን አንድንም ገይረክ ከአንተ ውጪ። ቃል አሉት የአላህ መልእክተኛ ነቢዩ ሰለላሁ ዐለይሂ ወሰለም በትንሽ ቃል ብዙ መልእክትን ያስተላልፋሉ። የአሁን ሰው ደግሞ ንግግሩ ብዙ ነው፣ ፍሬ ሀሳቡ ግን ትንሽ ነው። 30 ደቂቃ አውርቶ ፍሬ ሀሳቡ ትንሽ ናት። ግን የነቢዩ ሰለላሁ ዐለይሂ ወሰለም አንድ ቃል ማዕናው በጣም ሰፊ ነው፣ ባህር ነው። ቁል በለው አሉት አመንቱ ቢላህ በአላህ ስብሓነሁ ወተዓላ አመኛለሁ በላሉት። እንግዲህ አልኢማኑ ቢሩቡብየቲህ ወኡሉህየቲህ ወቢአስማኢ ወሲፋቲህ አልኢማኑ ቢላህ አርካኑል ኢስላምን ይይዛል፣ አርካኑል ኢማንን ይይዛል፣ ሁሉንም ማለት ነው። አመንቱ ቢላህ በአላህ አመኛለሁ በል። ውስጡ ብዙ ትእዛዛቶች አሉ። ከዛ ሱም መስተቂም ከዛም ጽና፣ እዛው ላይ ቀጥ በል፣ ወደ ኋላ እንዳታፈገፍግ። ሱና የምትሰግድ ከሆነ ሁሌ ቀጥል። የዱሃ ሶላትን የምትሰግድ ከሆነ አንድ ቀን ሲመችሽ መስገድ፣ አንድ ቀን ሳይመችሽ ሳይሆን ሁሌ ስገድ። ከዙሁር በኋላ 4 ከዙሁር በፊት 4 የምትሰግጂ ከሆነስ ሁሌ መስገድ ነው። 5 አውቃቱ ላይ ጎበዝ ከሆነ ሁሌ መስገድ ነው። ሱም መስተቂም ከዛም ጽና። ዒልም ላይ ሁሌ መቅራት፣ ቁርአንን ሁሌ መቅራት፣ ጀመር መተው ምናምን አይደለም። ይሄ መልእክት ያው ብዙ መልእክቶችን የያዘ የሆነ መልእክት ነው ማለት ነው። አልሐዲሱ ሳኒ ወልዕሽሩን 22ኛው ሐዲስ አን አቢ ዓብድላህ ከአቢ ዓብድላህ ከጃቢር ብኒ ዓብድላህ ጃቢር ብኒ ዓብድላህ ይባላል። አንሳሪ የመዲና ሰው ነው። እንግዲህ ጃቢር ብኒ ዓብድላህ አንድ ሐዲስን ለመስማት 1 ወር ጉዞ በእግር የሚጓዝ ታላቅ ሶሐባ ነው። አንዲትን ሐዲስ ማለት ነው። እኛ ጋር ደግሞ 30 ደቂቃ ወይም 40 ደቂቃ ወይም 20 ደቂቃ ሐዲስ ለማዳመጥ ሰው ትዕግስት የለውም። ግን ጃቢር አንድ ሐዲስ ለመስማት 1 ወር ጉዞ ይጓዛል። አላህ መልካም ስራውን ይቀበል። አነ ረጁለን አንድ ሰው ሰአለ ረሱልላህ ሰለላሁ ዐለይሂ ወሰለም የአላህን መልእክተኛ ሰለላሁ ዐለይሂ ወሰለምን ጠየቀ። ፈቃል ብሏል አረአይተ አይ አኽቢርኒ ንገረኝ አላቸው። ኢዛ ሰለይቱል መክቱባት 5 አውቃት ሶላትን ከሰገድኩኝ አለ። ወሱምቱ ረመዳን የረመዳንን ወር ከጾምኩኝ አለ። ወአሕለልቱል ሐላል ያኒ ሐላል የሆኑ ነገራቶችን ሐላል ብዬ ከያዝኩኝ። ቢማዕና እዚህ ውስጥ ዋጅባት ነው የሚገቡት። እንግዲህ በሌላም ሐዲስ ላይ አንድ ሰው ነቢዩ ሰለላሁ ዐለይሂ ወሰለም ምከሩኝ ብሎ ባላቸው ጊዜ ኡዕቡድላህ ወላ ቱሽሪኩ ቢሂ ሸይአ አላህን ስብሓነሁ ወተዓላን በብቸኝነት ምንም ሳታጋራ ተገዛው አሉት። ከዛ 5 አውቃት ሶላትህን አቋቁመ በደንብ ስገድ አሉት። ዘካንም ስጥ አሉት። ሐጅ አልመጣም፣ ሌላ እንትን ላይ መጥቷል። ከዛ በኋላ ያ ሶሐቢ ምን አለ? ወላሂ አለ ላ አዚዱ አላ ሃዛ ወላ አንቁስ ከዚህ ሌላ ምንም አልጨምርም ምንም አልቀንስም ማለት አላህን ስብሓነሁ ወተዓላ በብቸኝነት እገዛለሁ ምንም ሳላጋራ ምንም ሳላሻርክ። 5 አውቃት ሶላቴንም እሰግዳለሁ አለ። ጾሜንም ጾማለሁኝ አለ። ያኔ ፈርዱን ብቻ ማለት ነው። ሱና ሶላትም አልሰግድም፣ ሱና ጾምም አልጾምም። እችም ብቻ አልጨምርምም አልቀንስምም ማለት ነብዩ ሰለላሁ ዐለይሂ ወሰለም ሰውየው ከሄደ በኋላ የጀነት ሰዎችን ማየት የፈለገ ሰው ይሄን ሰው ይመልከታሉ። በቃ ያችን ስራ ለመስራት ነው ከቤት ወጣ። በቃ በአላህ ሱብሓነሁ ወተዓላ ላይ ምንም ላይ ያጋራ
5 አውቃት ሶላት ሊሰግድ ጾሙን ሊጾም ከዚህ ላይ ምንም አልጨምርም አልቀንስም ብሎ ሄደ። ነብዩ ሰለላሁ ዐለይሂ ወሰለም የጀነት ሰዎችን መመልከት የፈለገ ይሄንን ይመልከታሉ። እና እዚህ ላይ ደግሞ ንገሩኝ ወይንም ምከሩኝ አረአይተ ቢማና አኽቢርኒ ኢዛ ሶለይቱል መክቱባት 5 አውቃትን ከሰገርኩ ወሱምቱ ረመዳንን ከጾምኩ ወአሕለልቱል ሐላል አላህና መልእክተኛው ሐላል ያደረጉትን ሐላል ብዬ በልቤ ቋጥሬ ከሰራው ወሐረምቱል ሐራም አላህና መልእክተኛው ሐራም ያደረጉትን ነገር ሐራም ካልኩኝ ወለም አዚድ ዐላ ዛሊከ ሸይአ በዚህ ላይ ምንም ነገር ሳልጨምር ቢማዕና አልጨምር ሲል ሱና ነገር ማለት ነው። ጾምም ሱና ሳልጾም ሶላትም 5 አውቃቷን ብቻ ሱና ሳልሰግድ ማለት ነው። ወለም አዚድ ዐላ ዛሊከ ሸይአ በዚህ ላይ ምንም ሳልጨምር ብሰራ አአድኹሉል ጀና አለ ጀነት እገባለሁን አለ። የመጀመሪያው ሐምዛ ሐምዘቱል ኢስቲፍሃም ትባላለች፣ የመረዳትን የምታስይዝ ናት። ሁለተኛዋ ሐምዛ ፊዕሉል ሙዳሪዕ ትባላለች። እሱ ሌላ ጊዜ የምንማረው ትምህርት ይሆናል። አአድኹሉል ጀና ጀነት እገባለሁ እንዲህ አለ። ቃለ ነዓም አዎ አሉት። ረዋሁል ሙስሊም። ወመዕና ሐረምቱል ሐራም ሐራም የሆኑ ነገራቶችን ሐራም ካረኩኝ ማለት ምንድን ነው? ኢጅተነብቱሁ ከራኩኝ። መቋጠር ብቻ አይደለም ሐራም ነው ብሎ ዝም ብሎ መቀመጥ ሳይሆን ኢጅተነብቱሁ ከራኳቸው። ወመዕና አሕለልቱል ሐላል ማለት የሚለውን ኢማም አነወዊ ሲያብራሩ ፈዐልቱሁ የሰራው የሆንኩ ሐላልን ማለት ነው። ወሙዕተቂደን የቋጠርኩኝ ሆኜ በልቤ ሒለሁ ሐላልነቱን ማለት ነው እንጂ ሶላት መስገድ ይቻላል ብሎ አለመስገድ፣ አስካሪ መጠጥ መጠጣት አይቻልም ያኔ ሐራም ነው ብሎ ከጠጣ ትርጉም አልባ ነው። ስለዚህ ሐረምቱል ሐራም ኢጅተነብቱሁ ነው። አሕለልቱል ሐላል እንግዲህ ዋጅባት ውስጥ የሚለውን ዑለማውል ሐዲስ የሚያብራራቱን ማዕናም ብቻ ሳይሆን የሚይዘው ይሄ ተውሂድንም ይይዛል። ዋና መሰረቱና ዋጅቡን ማለት ነው። ስለዚህ አሕለልቱል ሐላል ፈዐልቱሁ የሰራው ከሆንክ ሙዕተቂደን የቋጠርኩኝ ግኜ ሒለሁ ቢማዕና ሐላልነቱን ማለት ነው። የዛሬው ደርስ እዚህ ጋር የሚያበቃ ይሆናል። ሀዛ ወቢላሂ ተውፊቅ ወሰላሙ አለይኩም ወረሕመቱላሂ ወበረካቱሁ።